ኢየሱስ የተባረከውን መጽሐፍ ቅዱስ ያዛችሁ ዘፍጥረት ምዕራፍ 22 ላይ ያለውን ቃል እናነብና ከዛ አጭር ጸሎት አድርገን ወደ እግዚአብሔር ቃል እንሄዳለን። ጌታ ይክበር። እንደዚህ ይላል፣ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛው ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም ማሳቱን ቢላዋውንም በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያውን ሠራ፣ እንጨትንም ረበረበ፣ ልጁን ይስሐቅንም አስሮ በመሠዊያው በእንጨት ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሣ። የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴውና ላይ እጅህን አትዘርጋ፣ አንዳች አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለው። አብርሃምም ዓይኑን አነሳ፣ በኋላም እነሆ አንድ በግ በዱር ውስጥ ቀንዶች በዕፀ ሳቤቅ ተይዞ አየ። አብርሃምም ሄዶ በጉን ወሰደው፣ በልጁ ፋንታ መሥዋዕት አድርጎ ሰዋው። አብርሃምም ያንን ቦታ ያህዌ ይርኤ ብሎ ጠራው። እስከ ዛሬ ድረስ እግዚአብሔር ተራራ ይታያል ይባላል። የእግዚአብሔር መልአክ አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው፣ እግዚአብሔር በራሴ ማልኩ ይላል፣ ይህን ነገር አድርገሃልና አንድ ልጅህን አልከለከልከኝምና በእውነት በረከትን እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርህን የጠላቶችን ደጅ ይወርሳል፣ የምድር አሕዛብ ሁሉ በዘርህ ይባረካሉ። ቃሌን ሰምተሃልና። አብርሃም ወደ ብላቴኖቹ ተመለሰ። ተነስተው ወደ ቤርሳቤ አብረው ሄዱ። አብርሃም ቤርሳቤ ተቀመጠ። እግዚአብሔርን እናመሰግናለን። እንግዲህ መጽሐፍ ቅዱስ ስለ እግዚአብሔር ዓላማ በደንብ አድርጎ ይነግረናል። እግዚአብሔር ቤተሰቦች እና ከዚህ ቃል መሰረት እንደምንመለከተው እግዚአብሔር አምላክ ምን እንዳደረገ በጣም ፖፑላርና በጣም አስገራሚ፣ እኛ ብንሆንስ፣ እኛን ዛሬ ቢያዘንስ በስማም ብለን በጣም የምንፈራውና እንዳይመጣ የምንጠየቀው እንዳይመጣ የምንፈልገው ጥያቄ ነው። እንግዲህ ዛሬ አብርሃምን በአብርሃም ሕይወት ውስጥ የምንመለከተው እግዚአብሔር ሰውን ሲፈጥር ከሱ ጋር ፌሎሺፕ ለማድረግ አምልኮ ፈለገ፣ ህብረት ፈለገ፣ ኮሚኒኬሽን ፈለገ። ስለዚህ ሰው የተፈጠረበት ዓላማ የእግዚአብሔር ቤተሰቦች ስለዚህ ነው። ስለዚህ የሰው ፍቃድ ሰው ደግሞ ፍቃዱን ተመረኮዘና ለእግዚአብሔርን ከመስማት ይልቅ ሰይጣንን ሰማና ከዛ በኋላ የእግዚአብሔርን ቃል ኪዳን እንዳፈረሰ ሁላችንም እናያለን። እግዚአብሔር ደግሞ የሰውን ልጅ ኦሪጂናል የሆነውን የፈጠረበትን ዓላማው እንዲበላሽበት ስላልፈለገ እግዚአብሔር አምላክ እንደገና ለሰው ልጅ ምህረት አድርጎ የሰውን ልጅ ሲከታተል እንመለከታለን። እግዚአብሔር አምላክ ፕሮጀክቱን አሁንም የመለየት ፕሮጀክት ያንን የአምልኮ ፍላጎቱን፣ የኮሚኒኬሽን ፍላጎቱን፣ የፌሎሺፕ አንድ ላይ የመሆንን ፍላጎቱን ለማሟላት እንደገና ከአዳም ዘር ውስጥ ደግሞ ሲከተል እንመለከታለን። ወደ አቤል ሲመጣ እንደገና ሰይጣን ደግሞ በአቤል በቃየል አማካኝነት የእግዚአብሔርን ፕሮጀክት ለማበላሸት አቤልን ሲያስገድል እንመለከታለን። እግዚአብሔር እንደገና ደግሞ መጽሐፍ ቅዱስ እግዚአብሔርን የሚያመልኩ ጎልተው የወጡ ደግሞ ከአቤል ቀጥሎ እንደነ ሄኖክ አይነት ሰዎችን እንመለከታለን። ከማህበረሰቡ ለየት የሚሉ ኦሪጂናል የሆነውን የእግዚአብሔርን ሐሳብ የሚከተሉ ሰዎችን እግዚአብሔር አምላክ ምን ያደርጋል? ያዘጋጃል። ሁልጊዜ አንድ ሰው ይፈልጋል። አንድ ልቡን የሚሰጥ
የእግዚአብሔርን አጀንዳና ሐሳብ የሚፈልግ እግዚአብሔር በዛ አንድ ሰው ውስጥ ደግሞ ሂውጅ የሆነ ፕሮጀክትና ዓላማን ለማድረግ ይፈልጋል እግዚአብሔር ቤተሰቦች። እና ሄኖክ አለፈ፣ እግዚአብሔርን አገልግሎ አለፈ። ከሄኖክ በኋላ ደግሞ ጎልቶ የወጣው ኖህ እንደሆነ እንመለከታለን። ኖህ ደግሞ በፍጹም ፈቃደኝነት ሰዎች በአመጽ ውስጥ በሚሞሉበት ሰዓት ላይ እግዚአብሔር አምላክን የሚፈልግ አንድ ቤተሰብ፣ አንድ ሰው በእምነት የሚድን እግዚአብሔርን የሚያምን ሰው አንድ ሰው ተገኘ። ያም ደግሞ ኖህ ነው። መጽሐፍ ቅዱስ ይነግረናል በዛ ዘመን ሕዝብ ሁሉ እግዚአብሔር አምላክ በጣም ኃጢአተኛ ስለበዛ በጥፋት ውሃ እግዚአብሔር ሕዝብን አጠፋ። እግዚአብሔር አምላክ የተለዩ ሰዎችን እንደገና በኖህ ደግሞ ሌላ ፕሮጀክት ጀመረ። አሁንም ልብ በሉ፣ እግዚአብሔር አምላክ አምልኮን የሚያመልከው ኮኔክሽን ከሱ ጋር ደግሞ ኮሙኒኬት የሚያደርግ ፌሎሺፕ የሚያደርግ ደግሞ ሰው ይፈልጋል። ያንን ፕሮጀክቱን ደግሞ በኖህ ላይ ለማድረግ ሲፈልግ ተመልሶ ከጥፋት ውሃ በኋላ እንደገና በኖህ ልጆች አመጽን ሲመለከት እንመለከታለን። ከኖህ አንዱ ልጅ የአባቱን ራቁት ያያል። ከዛ በኋላ ስንሄድ ስንማር መጽሐፍ ቅዱስ ትልቅ ሜስ በመቶ ምናምን ዓመት ውስጥ በጣም የሚገርም የሰው ልጅ ሌላ ጽንፍ ይዞ በሰይጣን ልቡን ሰጥቶ ከእግዚአብሔር ሲርቅ ደግሞ እንመለከተዋለን። እና ምዕራፍ 11 ላይ ከመበተናችን በፊት ምን እናደርጋለን? ስማችን እናስጠራ ብለው ሌላ እግዚአብሔርን የሚፎካከር ከእግዚአብሔር ዓላማ ውጪ ሰዎች ሲፎካከሩና ግንብ ሲገነቡ እግዚአብሔር ደግሞ ሲበትናቸው ደግሞ ትመለከታላችሁ። ወዲያው ደግሞ እግዚአብሔር ወደ ሰለጠነ ከተማ ይሄድና አንድ ሰው ይፈልጋል። ሕዝብን ሊመሰረት አዲስ ካልቸር፣ አዲስ አስተሳሰብ፣ አዲስ ሕዝብ ለመመስረት ማንን ያመጣዋል? አብርሃምን ያመጣዋል። አብርሃምን ግን እንደ ሌሎቹ አልተወውም። አብርሃም ጋር ግንኙነት ምዕራፍ 12 ላይ ሲነግረን አብርሃም እግዚአብሔርን ተከትሎ እንደወጣና በእምነት ከእግዚአብሔር ጋር ከቤተሰቦቹ ወጥቶ ከእግዚአብሔር ጋር እንደሄደ እንመለከታለን። አብርሃም በሚገርማችሁ ሁኔታ የመጽሐፍ ቅዱስ ሰዎች ጳውሎስን ስትመለከቱ፣ እስጢፋኖስን ስትመለከቱ ስለ እምነት ጀግንነቱ በስነ ስርዓት ሰብከውለታል። የእምነት ሰው እንደሆነ በእምነት እንደዳነ እነሱ ከመስበካቸው በፊት እነሱ ከመናገራቸው በፊት አብርሃም አመነ፣ እግዚአብሔርም ምን አድርጎ ቆጠረለት ይላል? ጽድቅ አድርጎ ቆጠረለት ይላል። ስለዚህ ይሄ አብርሃም የሚባል ሰው በጣም ሂውጅ ሰው ነው፣ ግዙፍ ነው። እግዚአብሔር ቤተሰብ፣ ሐሳብ፣ ዓላማ በላዩ ላይ ያስቀመጠበት ሰው ነው። ስለዚህ እግዚአብሔር አምላክን ለማምለክ ልቡን የሰጠ ሰው ነው። በተለያየ መንገድ እንደሄደና ልጅ ለመውለድ ወደ 25 ዓመት እንደጠበቀ እንመለከታለን። በጣም የሚገርማችሁ ነገር ምዕራፍ 22 ላይ እግዚአብሔር አምላክ የመጨረሻው ክላይማክስ የሆነ ፈተና፣ እምነቱን የሚፈትን ፈተና ሲፈትነው እናያለን። የሚገርማችሁ ነገር ከካልቸር አውዱ ከባህላዊ አውዱ ስንመለከት የተጠየቀው ጥያቄ በዛ ዘመን ያሉ በመካከለኛው ምስራቅ ያሉ ሰዎች የሰው መስዋዕትን ለአማልክቶቻቸው ያቀርባሉ። የተለመደ ነው። ግን አብርሃም ከነሱ እንዳንዱ አይደለም። በአብርሃም ኪዳን በእግዚአብሔር እሳቤ መለኮታዊ አውዱን ስንመለከት ደግሞ የሰውን ልጅ ወደ መስዋዕትነት ማምጣት መሰዋት ነውር ነው። መጽሐፍ ቅዱስ ሲናገር መዝሙረ ዳዊት 106 ላይ በዚህ ምክንያት እግዚአብሔር እስራኤልን ሁሉ እንደቀጣ ይናገራል። ኤርምያስ 19 ላይ የምቀጣችሁ ልጆቻችሁን እንደ አሞራውያን አማልክቶች ሰጥታችኋል ብሎ ልጆቻቸውን መስዋዕት በማድረጋቸው እግዚአብሔር ሲቀጣቸው እንመለከታለን። ስለዚህ ጽዩፍ ነው ለእግዚአብሔር። መለኮታዊም ድምታውን ስንመለከት በንጽጽር ስናይ ካልቸራሪ ያለውን አውድና መለኮታዊ አውዱን ስንመለከት በፍጹም ይጋጫል። የሚጻረር ነገር ነው እግዚአብሔር ሲያዘው የምንመለከተው። አይገባም፣ ከባድ ነው ወገኖቼ፣ ቀላል ነገር አይደለም። ይሄ ሰውዬ እየተፈተነ ያለው የመጀመሪያው ነገር ከምንም ሁኔታ ከእግዚአብሔር ባህሪ ጋር የሚጋጭ ጉዳይ ነው የታዘዘው ትእዛዝ ለአብርሃም። ሁለተኛ 25 ዓመት የጠበቀውን ልጁን ነው ወገኖቼ፣ ወደ 24 ዓመት የጠበቀውን ልጁን ነው እግዚአብሔር አምላክ አንጥተ ሰዋልኝ የሚለው። አንድ ልጅ ነው የሚለው።
በጣም የሚገርማችሁ አብርሃም እስማኤል የሚባል ልጅ አለው። የእግዚአብሔር ፕሮጀክት ግን እስማኤልን አያውቀውም። የእግዚአብሔር የኪዳን ፕሮጀክት የአብርሃም ፊውቸር የተያዘው ከማጋ ነው ስትሉ ከይስሐቅ ጋር ነው። ነገ ያለው የተነገረው ቃል ፊውቸሩ ያለው ሁሉን ነገር የገነባው በይስሐቅ ላይ ነው። ስለዚህ ግደልልኝ ሲለው ተስፋውን ነው ግደልልኝ የሚለው የመኖር ምክንያቱን ሰዋልኝ እያለው ነው ያለው። እግዚአብሔር ቤተሰቦች ከባድ ጥያቄ ነው እየተጠየቀ ያለው። ስለዚህ የተስፋ ቃል የተቀበለውን በጉጉት የሚጠብቀውን ልጁን 24 ዓመት የጠበቀውን ልጁን ነገ ምን ይሆናል እግዚአብሔር የተናገረውን ነገር በሙሉ በዚህ ልጅ ነው የሚያመጣው ብሎ የአይን አምሮቱን የነገ ተስፋውን እግዚአብሔር መጥቶ ሰዋልኝ ብሎ ሲናገረው እንመለከታለን። ዛሬ የምናገራችሁ በልቤ ያስቀመጠው መስዋዕቱን እግዚአብሔር የመስዋዕቱን በግ ያዘጋጃል በሚል ነው። አሜን። እግዚአብሔር ምን ይላል? ያዘጋጃል። አጠገባችሁ ያለውን ሰው አትፍራ፣ እግዚአብሔር ያዘጋጃል በሉት። ለመተባበር አይደለም ይሄንን እምላችሁ። የእግዚአብሔር ሥራ ትልቅ ነው፣ ሥራውን በእምነት ነው ይላል። ስለዚህ በእምነት ነው እግዚአብሔር አምላክ ሲናገር መልእክት ሲሰጥ እግዚአብሔር ያዘጋጃል። ክብር ለኢየሱስ ይሁን። እንደዚህ ይላል ቁጥር 1 ላይ ከዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ሆይ፣ አብርሃምም እንሆ አለው አለ፣ የምትወደውን ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው። ተመልከቱ፣ የምትወደውን አንድ ነው፣ ከፍ ያለ ነገር ነው። የምትጠላውን አይደለም የተባለው፣ አንድ ልጅህን ነው የተባለው። ይሄም በጣም ከፍ ያለ ነው። ስፔሲፊክ አድርጎ ነው እግዚአብሔር አምላክ ይህንን ነገር የሚናገረው። የምትወደውንና አንድ ልጅህን። የእግዚአብሔር ቤተሰቦች ፈተነው ነው የሚለው መጽሐፍ ቅዱስ። ስለ ፈተና በተለያየ ቦታ ላይ ይናገራል። አማርኛ ቃላችን ፈተናን ፈተና ነው የሚለው፣ እንግሊዘኛው ግን ይለየዋል። ቴስትና ቴምፕቴሽን ይለዋል። ቴስት የሚለው ከእግዚአብሔር ጋር የተገናኘ ነው። ልክ አባት ልጁን እንደሚፈትን፣ ተማሪ አስተማሪውን እንደሚፈትን፣ አሰልጣኝ ሰልጣኙን እንደሚፈትን ያለ ፈተና ቴስት ነው። ቴምፕቴሽን ደግሞ ወገኖቼ ለመጣል የሚደረግ ከሰይጣን ጋር የተያያዘ ነው። ስለዚህ እግዚአብሔር አምላክ ፈተነው የሚለው ምንድነው ስትሉ ወገኖቼ ለማብቃት ለማየት የሚደረግ ፈተና ነው። እምነታችን ይፈተናል። ምን ያህል እግዚአብሔርን እናመልከዋለን? ምን ያህል እንታዘዘዋለን? ምን ያህል በጉድለታችን እግዚአብሔር ለኛ አምላክ ነው? በህመማችን ማምለክ እንቀጥላለን ወይ? ወገኖቼ እምነታችን ምን ሌቭል ላይ ደርሷል? እግዚአብሔር ያውቀዋል፣ እኛ እንድናውቀው ነው። ልብ በሉ፣ እግዚአብሔር አብርሃምን ሲፈትነው አብርሃም ፈተናውን እንደሚወድቅና እንደማይወድቅ እግዚአብሔር አያውቅም እንዴ? ያውቃል። ግን ለኛ ትምህርት ይሆን ዘንድ ተጻፈ። ተመልከቱ። ስለዚህ አብርሃም ምን እንደሆነ ከእግዚአብሔር ጋር ያውቅ ዘንድ እግዚአብሔር አምላክ ይህንን በር ሲከፍት እናያለን። ስለዚህ ፒዩሪፋይ ለማድረግ ወገኖቼ አቅምን ለመገንባት ለማሳየት ምን ያህል እግዚአብሔርን እንወደዋለን፣ ምን ያህል እንቀጥላለን። የእግዚአብሔር ቤተሰቦች ነው በኔጎሽዬሽን ነው በቅድመ ሁኔታ ነው እግዚአብሔርን የምናመልከው። ይሄን ብታደርግልኝ ይሄን ታደርግልሃለሁ ነው ወይንስ ይሄ እስካለ ድረስ እቀጥላለሁ ነው? ያ እምነታችን ይፈተናል። በአዲስ ኪዳንም በብሉይ ኪዳንም የተፈተኑ ሰዎች አሉ። እግዚአብሔር ራሱ ኢንቮልቭ አድርጎበት ሰውን ህይወታቸውን የፈተሸበት ሰዓት አለ። እግዚአብሔር ቤተሰቦች እግዚአብሔር የሚወዳቸውን ይፈትናል። እምነታችንን ለማጠንከር፣ ለበጎ ለማጽናት፣ እኛነታችንን ያለንበትን ቦታ ለማወቅ እንድናውቅ
ምን ያህል ደካማና እርዳታ እንደሚያስፈልገን እንድናውቅ እንድንለምነው እርዳኝ እንድንለው ከራሳችን ትምክት እንድንወጣ ያልተፈተነ ማንነት ይዘን እንዳንሄድ እንዳንፈርድ ጀጅመንት ስፒሪት ውስጥ እንዳንገባ የእግዚአብሔር ቤተሰቦች ከእግዚአብሔር አቅምን እንድንለምን እግዚአብሔር ያንን ነገር ያደርጋል። ያለዚያ ባይሳካ ያሰብነው ባይሳካ ያሰብነውን ባናገኝ ባለንበት ችግር ውስጥ ሆነን እግዚአብሔርን እናመልከዋለን። ቢዘጋብን ብንታመም ወገኖቼ ቅይማት አለ በእግዚአብሔር ላይ። እርሱ ያለዛ አምላክ ነው። ያለዚያ ነገር ያልተቀበልነው ከጸሎታችን ሳይመለስ ከጸሎት መልስ ውጪ እግዚአብሔር ነው በሕይወታችን በቤታችን ላይ። የእግዚአብሔር ቤተሰቦች ያልተመረመረ ሕይወት ያልተፈተሸ ሕይወት መቀጠል አይችልም። ስለዚህ ቴስተር አለው እግዚአብሔር ለበጎ ለመልካም ለመጣል አይደለም፣ ለማሳለፍ ለመርዳት ለማሳየት። የእግዚአብሔር ቤተሰቦች እግዚአብሔር በክፉ ማንንም አይፈትንም ይላልና ማጉረምረምን ለማጥፋት ሮንግ የሆኑ ኤግዚቶችን ለማስቆም እነዚህን የመሳሰሉትን ነገሮች መንፈሳዊ መስልሳችንን ለማጠንከር እግዚአብሔር ቴስት ያደርጋል። አንደኛ ጴጥሮስ እንደዚህ ይላል፣ በዚህ እጅግ ደስ ይለኛል ይላል ቁጥር 6-7 ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ይላል። ምን ያለ እምነታችሁ የተፈተነ ከምን ከሚጠፋ ወርቅ ይልቅ ወገኖቼ ከሚጠፋ ወርቅ ይልቅ ምንም ማድረግ እንደማትችሉ አድርጎ እግዚአብሔር አምላክ ፖቴንሻል እያላችሁ አቅም እያላችሁ ጥሩ ጤና ጥሩ ጭንቅላት እያላችሁ እግዚአብሔር በዛ ሰርክል ውስጥ ያስገባና ብር ወርቅ እንደሚፈተን በእሳት ይፈትነናል። ወርቅ በእሳት እንደሚፈተን ወርቅነቱ ገለባው እንደሚጠፋ ወገኖቼ ከላይ ያለው ጭቃ ከላይ ያለው አላስፈላጊ ነገር በእሳት እንደሚል እግዚአብሔር አምላክ ቴስት ያደርጋል ሰዎችን ነው የሚለው ጴጥሮስ። ፈተና ውስጥ ናችሁ ነው፣ በልዩ ልዩ ፈተና ናችሁ ያላችሁት ነው የሚለው። ነገር ግን እንደዚህ ይላል። ለምንድን ነው ሲል ውጤቱን እንደዚህ ይላል፣ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ሃሌሉያ ለምስጋና ለክብር ለውዳሴ ይገኝ ዘንድ። ማን ነው የሚያመሰግነን? ራሱ ባለቤቱ። ማን ነው የሚያወድሰን? ራሱ ባለቤቱ። እግዚአብሔር አብርሃምን ውጤቱ ይሄ ነው፣ በእውነት በራሴ ማልኩኝ፣ እግዚአብሔር እንደምትፈራ እንደምትወደኝ አወቅኩኝ ይለዋል። ተመልከቱ። ስለዚህ እየባረኩ ባርካለሁ፣ ዘርህን አበዛለሁ። እግዚአብሔር ቃል ኪዳኑን ሲያበዛ ሲባርከው እንመለከታለን የእግዚአብሔር ቤተሰቦች። ስለዚህ ጌታ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ በሚያስፈልግ የሚለውን አስምሩበት፣ በሚያስፈልግ በልዩ ልዩ ፈተና አዝናችኋል። አስፈላጊ በሆነ ግን ሕይወታችሁን በሚገነባ ለምስጋና ለውዳሴ በሚያበቃ በዛ ሁኔታ ውስጥ ነው ያላችሁት። እግዚአብሔር ሳያየው የሚሆን ፈተና የለም፣ እግዚአብሔር ያልተቆጣጠረው ፈተና የለም ይላል። ተመልከቱ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 እንደገና እግዚአብሔር እንዴት እንደሚቆጣጠረው እንመልከት። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ የተለየ ነገር አልመጣባችሁም። ሌላው ጋር የደረሰ ነው አንቺ ቤት የመጣው፣ ሌላው ጋር የደረሰ ነው አንተ ቤት የመጣው፣ ሌላው ጋር የደረሰ ነው እኔ ጋር የመጣው። ብዙ ጊዜ ኔጌቲቭ አሉታዊ ነገር የተለየ ተደርጎ ይታያል። የሚገርማችሁ ነገር ይጎላል። ስለዚህ ብቻችንን የምንሰቃይ፣ ብቻችንን የምንፈተን፣ ብቻችንን በዛ መንገድ የምንሄድ ይመስለናል። ግን የሚገርማችሁ ነገር መጽሐፍ ቅዱስ ኖ በጣም ብዙዎች አሉ ነው የሚለው። አንድ ይሄ ነው። ሁለተኛው ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ። ከምን በላይ? ከአቅማችሁ በላይ እንድትፈተኑ ማን አይፈቅድም ይላል? እግዚአብሔር። ስለዚህ እግዚአብሔር ምን ያደርገዋል? ፈተናውን ማለት ነው እግዚአብሔር ይቆጣጠረዋል ማለት ነው። ለምን? ውጤቱ ሮንግ እንዳይሆን፣ ውጤቱ ዘላለምን እንዳያስጥል፣ ውጤቱ ከእግዚአብሔር እንዳያርቅ።
ስለዚህ ዓላማው የፈተናው ዓላማ ወደ እግዚአብሔር ማስጠጋት፣ እግዚአብሔርን ያለዛ ነገር ማምለክ፣ ብቻውን አምላክ እንደሆነ በቤት መሾም፣ ያለዛ ነገር፣ ያለ ስራ፣ ያለ ጤና ሙሉነት፣ ያለ ልጅ፣ ያለ ሚስት፣ ያለ ባል እግዚአብሔር ምን ይላል? ይመለካል፣ በጉዳት ይመለካል የሚል ፐርሰናሊቲን እግዚአብሔር ባንተ ውስጥ ይሄን ቁመና ባንተ ውስጥ መሳል ስለሚፈልግ እግዚአብሔር ምን ያደርጋል? ይቆጣጠረዋል። ከቁጥጥር እንዳትወጣ፣ ዳሜጅ እንዳትሆን፣ ሰይጣን እንዳይገባበት ነገር ውስጥ። የእግዚአብሔር ቤተሰቦች ይህንን አይደለ ያደረገው ጴጥሮስን? ጴጥሮስ ሰይጣን እንደ ስንዴ ሊያበጥርህ ነበር፣ እኔ ግን ምን አልኩ ይላል? ተቆጣጠርኩት። እኔ ማለድኩ፣ ጸለይኩኝ። በሄድክ ሰዓት ላይ፣ በተመለስክ ሰዓት ላይ ወንድሞችን አጽና ይለዋል። አልቲሜት ጎሉ የሰይጣን ምን ነበረ? ዳሜጅ መፍጠር ነበረ። በዚህ መካከል እንደ ይሁዳ ኪካውት አድርጎ ሊያስወጣው ነበር። ንስሐ እንዳይበቃ፣ እንዳይጸጸት፣ እንዳይመለስ። እግዚአብሔር ግን ምን አለ? ማለደ ጌታ፣ ገባው፣ ተቆጣጠርኩ። ለምን? ያ ቴስት፣ ያ ፈተና ጴጥሮስን ወደ ተሻለ ነገር እንዲያመጣ። ለዚህ ነው ዮሐንስ ወንጌል ምዕራፍ 21 ላይ ተወደኛለህ ለሚለው ጥያቄ ትክክለኛ መልስ የመለሰው እዚህ ጋር ስለተፈተነና ወድቆ ጌታ ስለማለደለት ነው። ኃላፊነት የተሸከመው የቤተ ክርስቲያን አዕማድ ሆነው በመጨረሻው ዘመን ላይ ዘቅዝቃችሁ ስቀሉኝ፣ እንደ ጌታ በቁሜ አልሰቀል፣ እንደሱ መሰቀልማ ክብር ነው፣ እኔን ዘቅዝቃችሁ ስቀሉኝ ብሎ ተዘቅዝቆ ምን ያለበት ምክንያት ምንድነው? ፒውሪፋይ የተደረገ ህይወት ስላየ ነው ወገኖቼ። ስለዚህ እግዚአብሔር አምላክ አንዳንድ ጊዜ እየቻለ እንዳንችል ያደርገናል፣ ሰርክል ይሰራብናል። ሁሉን የሚችል አምላክ ሁሉን እንደማይችል ያይሃል። ያቺ ሰዓት፣ የፈተና ሰዓት፣ እጅን በጥርስ መንከስ ያለበት ሰዓት፣ እግዚአብሔርን መታዘዝ ያለህበት ሰዓት፣ መቆም ያለህበት ሰዓት፣ ጸጋ የምትለምንበት ሰዓት። በዚህ ፈተና ሰዓት ክርስቶስ ምን እንዳደረገ ታውቃላችሁ? ጌታ ሆይ አለ፣ እነኚህ ሰዎች ምን እንደሚያደርጉ ያውቃል፣ እንዴት እንደሚገድሉ ያውቃል። የሮማውያንን ጭካኔ፣ የአይሁድ ቄሶች ጭካኔን ያውቃል። ስለዚህ እንደዚህ አለ፣ ብትፈቅድ ይሄ ጽዋ ከኔ ይለፍ አለ፣ ግን የኔ ፍቃድ አይሁን አለው፣ ያንተ ፍቃድ ይሁን አለ። የእግዚአብሔር ፍቃድ ነበር በዛ ማለፉ። ግን ምን እንዳደረገ ታውቃላችሁ? ጸጋ ለመነ። መላእክት መጥተው ምን አድርጉት ይላል? አበረታቱት ይላል። መጸለይ ጀመረ፣ ተጠቀመበት። እዛ ጋር የተጠቀመበትን የተቀበለውን ጸጋ እስከ መስቀል ጫፍ ድረስ እንዲሄድ አገዘው የእግዚአብሔር እርዳታ። ወገኖቼ በዚህ ሰዓት ላይ ማጉረምረም፣ በዚህ ሰዓት ላይ ማዘን፣ ቢተር መሆን ወገኖቼ ቀበቶውን እንደገና ማጥበቅ፣ ሰንሰለቱን ማጥበቅ ነው። በዚህ ሰዓት ላይ ጸጋ መለመን፣ አንተ ትችላለህ፣ ትክክል ነህ ብሎ ሰረንደር ማድረግ፣ ለእግዚአብሔር መገዛት፣ ሰሚት ማድረግ፣ አገልግሎትን መቀጠል፣ ህይወትን መቀጠል፣ መስጠትን መቀጠል፣ ቅንነታችሁ፣ ክብራችሁ፣ ማንነታችሁን ለእግዚአብሔር ማስቀጠል መቻል ወገኖቼ ሰንሰለትን መበጠስ ነው፣ እግዚአብሔርን ማክበር ስለሆነ። የሰይጣን አልቲሜት ጎሉ እግዚአብሔርን ሰድበን እንድንሄድ ነው እንደ ኢዮብ። እግዚአብሔር ቤተሰቦች ሁለተኛው ቴምፕቴሽን ነው። ቴምፕቴሽን የሰይጣን ነው። ውጤቱ ምንድነው? ዓላማው ምንድነው? ማጥፋት፣ መግደል፣ ዘላለምን ማሳጣት፣ ማስጣል፣ ከእግዚአብሔር ጋር ምን ማለት? ማጣላት፣ እርስ በርስ ያለንን ግንኙነት ምን ማለት? መከፋፈል። እግዚአብሔር ቤተሰቦች ሌባው ሊሰርቅና ስለሌላ ከቶ አይመጣም፣ ሊገድል ይላል። ሊነካካ አይመጣም። ሲመጣ ጠላት የሚያመጣውን ነገር ሲመጣ ወገኖቼ ከእግዚአብሔር ማስወጣት ነው የሚፈልገው። ትዳር መበተን ነው የሚፈልገው። ቋንቋ መደበላለቅ ነው የሚፈልገው። አያችሁ፣ እንዳትግባቡ ማድረግ ነው የሚፈልገው ቤታችሁ ውስጥ። አልቲሜት ጎሉ ያ ነው። ቅይማት በህይወታችሁ እንዲፈጠር 99 ተደርጎላችሁ አንድ ያልተደረገላችሁን በማሳየት ከእግዚአብሔር ጋር እንድትጋጩ ያደርጋችኋል። መራራ እንድትሆኑ ያደርጋችኋል። ያ ነው ግን ያንን ደግሞ የሚቆጣጠር አምላክ አለ። ክብር ለኢየሱስ ይሁን። ሃሌሉያ። ጋርድም ያደርግ እግዚአብሔር አለ። እንደ ጴጥሮስ ወገኖቼ ጣልቃም ይገባል ለክፉ እንዳንሰጥ። ለዚህ ነው ዳዊት ገፉኝ፣ ተንገዳገድኩ፣ እግዚአብሔር ይዞኛልና ቆምኩኝ፣ አልሞትም፣ በሕይወት እኖራለሁ፣ ገና የእግዚአብሔርን ሥራ እሰራለሁ አለ። ኢየሱስ ያድናል።
ሃሌሉያ ሃሌሉያ። ገና እግዚአብሔር ዓላማው አለው እኛ ላይ። ስለዚህ ጠላት ያሰበውን በእኛ ላይ አይፈጽምም። ክብር ለኢየሱስ ይሁን። በጥቂት ጊዜ በልዩ ልዩ ፈተና ውስጥ ያላችሁ ለጥቂት ጊዜ ስለዚህ እግዚአብሔር አምላክ ምን ይላል? ጠባቂያችን ነው። እግዚአብሔር ለክፉ እንዳንጋር ለክፉ እንዳንመጣ ጠላት እንዳይጠቀም በድካማችን እንዳይገባ የሚከታተል ጋርድ የሚያደርግ አሳልፎ የማይሰጠን አይኖቹ በእኛ ላይ ሁሉ ያሉ በሌሊትና በቀን የሚጠብቀን የማይተኛ የማንቀላፋ አምላክ አለን። የእግዚአብሔር ቤተሰቦች ዛሬ እዚህ የደረስነው ሰይጣን ጠላት ስለሌለን አይደለም፣ ስላልሞከር አይደለም፣ ተዋደን አይደለም። እሱ በቃ ይኑሩ ብሎ ፈቅዶ አይደለም፣ ተከልክሎ ነው። ቅጥር ተደርጎልን ነው። እልባት ተሰጥቶት ነው። ኢየሱስ ያድናል። ወደ ቤታችን እንዳይገባ ዳሜጅ እንዳይፈጥር፣ ወደ ልጆቻችን እንዳይገባ ዳሜጅ፣ ወደ ስራችን እንዳይገባ ዳሜጅ እንዳይፈጥር እግዚአብሔር ከልክሎት ነው። አጥር ሰርቶ ወሰን አድርጎለት ነው እንጂ በኔጎሺዬሽን አልተቀመጥንም። የሰማይ አምላክ እምቢ ስላለው ነው። ይህንን ነው አብርሃም የገባበት። እንግዲህ አብርሃም ተፈተነ ይለናል። ቴስት እግዚአብሔር የገባበት ጉዳይ ሰይጣን አይደለም፣ ራሱ እግዚአብሔር ነው። ሂድና ሰዋልኝ ያለው በጣም በሚገርም ሁኔታ ምንም ማይል የማይታረቅን ጉዳይ ከባድ ወገኖቼ 24 ዓመት የጠበቃችሁትን ሰው እረድልኝ ብሎ ሰዋልኝ ብሎ በገዛ እጃችሁ እንድትገድሉት ማዘዝ ወገኖቼ ምን አይነት አመለካከት ነው? እንዴት ነው የሚሆነው? በዚህ ዘመን ቢሆን ኖሮ ተንበርክከን አይደለም እንገስጸው። አይገባንም እንደዚህ አይነት ነገር ወገኖቼ። እንዴት ተደርጎ ደግነቱ እግዚአብሔር የማይጠይቀንም እንደዚህ አይነት ጥያቄ ስለማይፈልገው ክብር ስለማይወስድለት የይስሐቅ ደም ያለምን ኃጢአት አያነጻም። ነገ የክርስቶስን ደም ክርስቶስን የሚተካ ምሳሌ ነው። አንድያ ልጁን አብርሃም አንድ ልጁን እንደሰዋ አንዱ ልጁን የሚሰዋ ጌታ እንዳለ ማሳያ ጥላ ነው። የሚወደውን ልጅ አብርሃም እንደላከ እግዚአብሔር ነገ የሚወደውን ልጅ ለዓለም እንደሚልክ ማሳያ ጥላ ነው እንጂ የይስሐቅ ደም ማንንም አያነጻም፣ እግዚአብሔርን ክብር አያመጣም፣ ኃጢአትም አያጸድቅም፣ ከኃጢአትም አይመልስም። ስለዚህ ዓላማ ቢስ ነው፣ ትርጉም የለሽ ነው። ትርጉም የለሽ ቴስት እግዚአብሔር የለውም። ዓላማ ቢስ የሆነ ቴስት እግዚአብሔር የለውም። ዓላማ ቢስ የሆነ ነገር የሚያመጣው በሕይወታችን ወገኖቼ ቴምፕቴሽን ነው፣ ጠላት ነው። እሱን ደግሞ እግዚአብሔር አይፈቅድለትም። ጋርድ ያደረገን አምላክ ስላለ ኢየሱስ ጌታ ነው። ግን አብርሃም ባይታዘዝ ባይገባውም ወገኖቼ እግዚአብሔር ነውና ታዘዘው። ስለዚህ ምንድነው መሆን ያለበት? በቃ አልገባንም። አዎ ለምን እንደምታልፍ እኔ አይገባኝም፣ ፓስተር አይገባውም፣ ማንም ሰው አይገባውም። አዎ ወንድሜ ግን እግዚአብሔር ይገባዋል። እግዚአብሔር ሳይገባው የምታልፈውን መንገድ ከመሄድ ወንድሜ ከእግዚአብሔር የተሰወረ መንገድ የለም። ከእግዚአብሔር የተሰወረ ህይወት የለም። ከእግዚአብሔር የተሰወረ መንገድ የተሰወረ ህይወት ማናችንም የለም። ያውቀዋል። አዎ ያውቀዋል። እና ምንድነው እየሆነ ያለው አላቅም። ግን እግዚአብሔር አምላክ በምታልፍበት መንገድ እንደሚወድህ ግን ልነግርህ እችላለሁ ወንድሜ። ሰይጣንም ያምጣው ሰውም ያምጣው አንተም በስተት አምጣው፣ አንድ ነገር ግን መጽሐፍ ቅዱስ ይነግረናል። ነገርን ለበጎ የሚቀይር አምላክ አለ። ሃሌሉያ። at the end of the day ወንድሜ የቴስት የፈተና ትርፉ እግዚአብሔርን አብሮ ማድረግ ነው። ውጤቱ እግዚአብሔር ነው። እግዚአብሔርን በመከራ ውስጥ እግዚአብሔርን ካተረፍ አቺቭ አድርገሃል። እግዚአብሔር መጨረሻ ላይ አብሮ ከሆነ ወንድሜ አንተ አሸናፊ ነህ። ስለዚህ ቴስት እግዚአብሔርን ነው የሚያመጣልን እንጂ ጉዳይ ሌላ ነገር አያመጣልን። ግን የምናደርገው ፕሮፊት የምናደርገው ራሱን እግዚአብሔርን ነው። አብርሃም በመጨረሻ ላይ ራሱን እግዚአብሔርን ነው ያተረፈው። በችግራችን ውስጥ አትራፊዎች ነን የምንባለው፣ በፈተናችን ውስጥ በጣም አምልጠናል ተሳክቶልናል የሚባለው እንደ ክርስቲያን እግዚአብሔርን እኛ ጋር ማቆየት ነው። ወንድሜ እግዚአብሔርን አተህ ሌላ ብዙ ነገር ብታገኝ፣ ኤግዚት ዶር ቢኖርህ፣ እንደ ጀት ብትገለባበጥ፣ ማምለጥ ብትችል፣ ከእግዚአብሔር ውጪ ነገርን ማምጣት ብትችል፣ እግዚአብሔርን ግን ካጣኸው you are loser።
ስለዚህ በምንድነው ያለፍክበትን መንገድ የምትመዘነው? እግዚአብሔር አለ አንተ ጋር። አንተ ሰው አትወድቅም። አንተ ሰው ሕይወት ጋር በምታልፍበት መከራና ሂደት ውስጥ ባይገባህም ግን እግዚአብሔርን እያመለክ ነው፣ ግን ለእግዚአብሔር ክብር እየሰጠህ ነው። አንተ ሰው እግዚአብሔርን አትርፈሃል፣ ዋናህን አትርፈሃል፣ ዋናህን አልተነካህም። የሰይጣን ምኞቱ ዋናን መቀማት ነው። ዋናህ ደግሞ እግዚአብሔር ነው። ሁሉ ነገራችን እግዚአብሔር ነው። ለክርስቲያን ሁሉ ነገራችን እግዚአብሔር ነው። ኢየሱስ ያድናል። ወገኖች አንድ ነገር ልንገራችሁ፣ ክርስቶስ ሲመጣ እግዚአብሔርን ነው የሰጠን። ያጣነውን እግዚአብሔርን፣ የተለየነውን ጀርባ የሰጠነውን እግዚአብሔርን። የሰው ጉድለት እግዚአብሔር ነው፣ ሀብት አይደለም። ሰው ያለ እግዚአብሔር ሀብት ይኖረዋል። ብዙ ጊዜ እንደምናገር የእግዚአብሔር ቤተሰቦች ክርስትና ኑሮ ማሞቅ አይደለም፣ ኑሮ ማሻሻ አይደለም። ወገኖቼ የተሻሻለ ህዝብ አይደለም ክርስትና። ክርስቲያን ማለት የተለወጠ ህዝብ ነው። ወገኖቼ ትልቁ ትርፋችን የሚመዘነው በመንፈሳዊ ዓለም ላይ የሚመዘነው እግዚአብሔር አለ ሆይ ነው። at the end of the day መትረፍ የምትችለው ክብርህ፣ ማረግህ፣ ዘላለምህ የተያዘው ውበት፣ ማንነት የተያዘው በስንት ልጆች ምክንያት አይደለም፣ በተማርክበት ትምህርት ቤት አይደለም፣ በሰበከው ስብከት አይደለም፣ ስንት ቸርች ሄደሃል ብሎ አይደለም። እግዚአብሔር አለ አንተ ጋር እህቴ፣ እግዚአብሔር አለ አንቺ ቤት፣ እግዚአብሔር አለ አንተ ቤት። በዛ መዝነው ህይወትህን፣ እድሜህን በዛ መዝነው። እስቲል ከጌታ ጋር ነው ያለው፣ እስቲል ጌታን ታመልከዋለህ። ልብህ ለእግዚአብሔር ጥሩ ነው ወንድሜ። አንተ ሰው በትክክለኛ መንገድ ላይ ነው ያለው፣ ሉዘር አይደለህም። መጽሐፍ ቅዱስ የሚናገረው ይሄ ነው። አብርሃም ልጁን የሚሰዋበት ምክንያት እግዚአብሔርን ላለማጣት ነው። ስለጠላው አይደለም፣ ስለማስፈልገው አይደለም። ወንድሜ የሚበልጣውን አይተዋል፣ የሚሻለውን ተመልክቷል። እሱ ማን ነው? በፈተና የሚጸኑ ሰዎች የሚሻለውን የሚመለከቱ ሰዎች ናቸው። የተሻለው እግዚአብሔር ነው ወደ ህይወታቸው የመጣ በክርስቶስ ያገኙት። ክርስቶስ ሃይማኖት አልሰጠንም፣ ህይወት ነው። ክርስቶስ የእግዚአብሔር ልጅ ነው ያደረገን። ክርስቶስ ወገኖቼ ምንድነው የሚለው የእግዚአብሔር ቃል? ስሙን ኢየሱስ ትለዋለህ፣ እሱም ህዝቡን ከምናቸው ያድናቸዋል ነው? ከድህነት ያድናቸዋል ነው የሚለው አይደለም። ኢኮኖሚያቸውን ያሻሽላል አይደለም የሚለው አይደለም። ከኃጢአታቸው። ለምን? ኃጢአት እግዚአብሔር ቅዱስ የሆነውን እግዚአብሔርን ከኛ ለይቶታል። ተመልከቱ። ስለዚህ ይሄ መካከለኛ ገብቶ ሰውና እግዚአብሔርን ያስታረቀበት ምክንያት የሰው ትርፉ፣ የሰው ዋናው፣ የሰው ትልቁ ፕሮግራምና አጀንዳ እግዚአብሔር ስለሆነ ነው። እየበላ ይሞተው፣ እየነዳ ይሞተው፣ ሴሌብሪቲ ሆኖ ይሞተው፣ በጣም ኢንተሌክቹዋል ሆኖ ይሞተው። የሚገርማችሁ የሰው ልጅ የሞተው ዕውቀት አጥቶ አይደለም፣ ገንዘብ አጥቶ አይደለም፣ የሚወደው ሰው አጥቶ አይደለም፣ መኖሪያ ፈልጎ አይደለም፣ እርካታ አጥቶ አይደለም፣ እግዚአብሔርን አጥቶ ነው። ስለዚህ ኢየሱስ የመጣው እግዚአብሔርን ለመመለስ ነው። ስለዚህ የቴስት ትልቁ ፈተና ማለፊያ አቺቭመንት እግዚአብሔርና እግዚአብሔር ነው። እግዚአብሔር ቤተሰቦች አንድ ነገር ልንገራችሁ። አብርሃም አወዳደረ እግዚአብሔርንና ይስሐቅን። ሁለቱም በጣም አስፈላጊዎች ናቸው። በጣም አስፈላጊው የሆነውን ግን እግዚአብሔርን መታዘዝ ነበረበት። የሚበልጠውን ለማግኘት የሚያንሰውን መተው አለበት። ስለዚህ 75 ዓመት እስከ 100 ምናምን ዓመት የተለማመደው እግዚአብሔርን አብርሃም የአንድ ቀን ሌሊት ጉዳይ አይደለም የተለማመደው እምነት ነው። እግዚአብሔር ቤተሰቦች እንቀጥል። እንደዚህ ይላል ቁጥር 3 ቁጥር 3 እንደዚህ ይላል። አብርሃም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። የምር ነው ያደረገው። በማለዳ መነሳቱ ለእግዚአብሔር ያለው አክብሮት፣ መታዘዝ ተመልከቱ ያመለክታል። ከዛ እግዚአብሔር አንዳንድ ጊዜ ያብራራን። በቃ የሚገርማችሁ ነገር እግዚአብሔር ሉዓላዊ ነው። ፓስተር በኃይሉ ሲናገር ሰምተናል። 15 ቀን ላይ በኢዮብ ህይወት ውስጥ በጣም የሚገርማችሁ ነገር እግዚአብሔር ሉዓላዊ አምላክ ስለሆነ ማብራሪያ አይሰጣችሁም። ለሚያደርገው ነገር ማብራሪያ አይሰጣችሁም። ዝርዝር ነገር የለውም እግዚአብሔር።
አንዳንዴ እየዘረዘረ ይሰጣቸዋል፣ ማብራሪያ ይሰጣቸዋል። አንዳንዴ ግን ዝግ ነው። አይገርማችሁም? ለአብርሃም ዝርዝር የለውም። ጀስት ሰዋው። አንዳንዴ ጀስት አድርገው ነው። ቀጭን ትእዛዝ፣ እግዚአብሔር አምላክ እንደወረደ እንድንታዘዝ የሚፈልገው ትእዛዝ። ማብራሪያ እንፈልጋለን አንዳንዶቻችን። ትልቁ ችግራችን ይሄ ነው። እግዚአብሔር አንዳንዴ አያብራራም። እሱ ሉዓላዊ ነዋ። ትእዛዝ ነው የሚያዘው። የእግዚአብሔር ቤተሰቦች ቢያብራራ ለነ ሐና ባብራራ። ሐና ጋር እኮ መጥቶ ማህፀኗን ዘጋ ነው የሚለው። ምን አለ ማብራሪያ ቢሰጣት፣ ምን አለ ቢያሳርፋት። ነገ ሳሙኤል እንደሚመጣ ኦኬ እንደዚህ ቢላት በሰው ቋንቋ መጥቶ ቢያስረዳት እኮ ታርፍ ነበረ። እንደዛ ነው ያደረገው። ማህፀኗን ዘጋ። ባሏ ይወዳት ነበር ይላል። ምዕራፍ 1 ላይ ሄዳችሁ ስታዩ አንደኛ ሳሙኤል ላይ በሚገርማችሁ ሁኔታ እግዚአብሔር ባሏ ምን ይላል? ሳሙኤል ሲጽፍ ባሏ ሕልቃና ይወዷት ነበር፣ እግዚአብሔር ግን ማህፀኗን ዘጋ። ምን አለበት እግዚአብሔር መጥቶ? ሐና እኔ በጣም ትልቅ ፕሮጀክት አለኝ። የኤሊ ልጆችን እዚህ ቦታ ላይ አምጥቻለሁ። እነሱ አልታዘዙኝም። እንደ ልቤ የሚሆን ነብይ እፈልጋለሁ፣ ሰው እፈልጋለሁ። ያንን ደግሞ እንድትወልጂና ባንቺ በኩል ለማምጣት እፈልጋለሁ። ስለዚህ ጊዜው እስኪደርስ ድረስ ለምን አትቆይምኝም ብሎ ነጎሼት አድርጎ ቢመጣ ሐና ብርታት ይኖራታል። አላደረገም። ዘጋት። ታለቅስ ነበር። ፈተናዋ ወቅት ነበር። ማብራሪያ የለም። ወደ እግዚአብሔር ቤት ትመጣለች፣ ታለቅሳለች፣ ትሄዳለች። ሳሙኤል እስኪወለድ የእግዚአብሔር ቤተሰቦች ፍናና ታበሽቃታለች፣ ትፈርድባታለች። እንቁልልጭ እኔ ያለሁኝ፣ እኔ ወልጃለሁ፣ አንቺ የለሽም። መጽሐፍ ቅዱስ ፍናና ጸልያ ወለደች አይልም። መጽሐፍ ቅዱስ ሐና ጸልያ ልጅ የላትም ነው የሚለው። ተገላቢጦሽ ነው። ፓራዶክስ ነው። የጸለዩ ማግኘት ሲገባቸው የተዝናኑ ሰዎች እንደፈለጉ ሲሆኑ እናያቸዋለን። ግን እኛን ጸልየን አናውቀውም። ግን ቴስት ውስጥ ነን ያለ ነው። ቆይታ ውስጥ ነን ያለ ነው። ማብራሪያ አልተሰጣትም። ቢሰጣት የተወሰነ ይቀላታል። ጊዜ ጠብቂ ቢላት አላደረገም። እሱ ሉዓላዊ ስለሆነ የእግዚአብሔር ቤተሰብ ለምንድን አታውቅም ምንም የለም። እግዚአብሔር እንዲናገርህ አንዳንድ ጊዜ እግዚአብሔር የምታምናቸው ሰዎች ጋር ትሄዳለህ። እግዚአብሔር ስለሌላ ይናገራል፣ ስለምትፈልገው ነገር አይናገርህም። መጽሐፍ ቅዱስ ታወጣና ጌታ ዛሬ ይናገረኝ ብለህ መጽሐፍ ቅዱስን ታጠናለህ። በሚገርም ሁኔታ ይናገርሃል፣ ግን የምትፈልገውን አይደለም እግዚአብሔር የሚነግርህ። ለምን እንደሆነ በማታውቀው መንገድ እግዚአብሔር ግን አጥር አድርጓል። ፒውሪፋይ ያደረገ ነው፣ እያቆመ ነው። የራሱ ሊያረግ ፈለገ። ስለሚወድህ ላንተ የተሻለ ስላለው። አየህ፣ ከጥሩ አባት ጥሩ መድኃኒት፣ ጥሩ ዕቅድ፣ ጥሩ ፕላን። ወንድሜ እስራኤላውያኖች በግዞት በነበሩበት ሰዓት ላይ በባቢሎን ምድር በዚህ ጭንቅላታቸው በሚገርም ሁኔታ አንጻራዊ ሰላም ግብጽ ስላለ አይ ግብጽ መሄድ አለብን፣ እዚህ መኖር የለብንም አሉ እና ተመካከሩና ሊሄዱ ሲሉ እግዚአብሔር አምላክ ደብዳቤ ጻፈላቸው። እንደዚህ አላቸው፣ ተረጋጉ፣ እዛው ተቀመጡ፣ እንዳትሄዱ የትም። የት? እዛው። እኔ የማስበው ሐሳብ ለእናንተ ሰላምና ሐሳብ እሰጣችሁ ዘንድ ፍጻሜ ያለው እንጂ የክፉ አይደለም። ለምን? እግዚአብሔር ለልጆቹ ክፋት የለውም። ወንድሜ የእግዚአብሔር ቃል እንደዚህ ይላል፣ እናንተ ልጆቻችሁ ዳቦ ቢለምናችሁ ድንጋይ ትሰጡታላችሁን? አሳ ቢለምናችሁ ጊንጥ ትሰጡታላችሁን? እናንተ ክፉ ሆናችሁ ለልጆቻችሁ አመዛዝናችሁ የሚጎዳውና የሚጠቅመውን ለይታችሁ መልካም ማድረግ ካወቃችሁ እንዴት የሰማዩ አባታችሁ። ወንድሜ እኔ እናንተ ክፋት አለብን፣ ደግነት ቢኖረንም ያለ ክፋት የተቀመጠ እግዚአብሔር ነው የሚያስተዳድርህ። አባትህ ኢንች ነጥብ የሆነ ክፋት የለበትም። አብሶሉት የሆነ ደግ ነው። አብሶሉት የሆነ ሰላም ነው። ስለዚህ ለልጆቹ ደግነት ነው ያለው፣ ለልጆቹ ሰላም ነው። የመተማመን ጉዳይ ነው፣ የትረስት ጉዳይ ነው፣ የጽናት ጉዳይ ነው እንጂ እግዚአብሔር በማንም እንባ መንግስቱን አይገነባም። ማንንም በክፉ አይፈትንም።
ማንንም ለማውደቅ ለመጣል ለጠላት አሳልፎ ለመስጠት ወንድሜ ማንንም እግዚአብሔር አይፈትንም። ተረጋጋ፣ ቁም፣ ጽና፣ ጽኝቴ። ምንድነው የተፈጠረው? ምንድነው የሆነው በህይወት በጤና ላይ በቤት በስራ ላይ የምታየው ክፋት ምንድነው? እግዚአብሔር አይቶታል። ጸጥ በል፣ ጸልይ፣ ታዘዝ። እግዚአብሔር አምላክ እሱ አዋቂ ነው። ሃሌሉያ። እሱ ትክክል ነው። እሱ ጻድቅ ነው። እሱ ጻድቅ ነው። እግዚአብሔር ያለው ሰው አትራፊ ነው። እግዚአብሔር ከበጎ መልካምነት የተነሳ የኔው እንዲም አልገባም። አዎ አንዳንዴ አይገባም። ማብራሪያ አይሰጥህም። እግዚአብሔር ማብራሪያ አይሰጥህም። ለሌላው ቀላል የሆነ ጉዳይ ለአንተ ከባድ ሊሆን ይችላል። በተመንደመን ካዝ ሊሆን ይችላል። አንዳንዴ እኮ ታውቀዋለህ ማድረግ አቅቶ እንጂ ትችልበታለህ፣ ግን አልቻልክም። ለምን? እግዚአብሔር ስላልተባበረ፣ እግዚአብሔር ስላልገባበት። የተፈተነ ህይወት የጠራ ህይወት የምትመሰክረው ሊኖርህ ማንም በሌለበት በባዕድ ምድር ያጸናህ አምላክ እንዳለ እንድትናገር የሚነገር ነገር ነው። ተርፍ ያለው እንድትል እግዚአብሔር አሾለከኝ፣ እግዚአብሔር ጣልቃ ገባልኝ፣ ይሄ ተዘግቶ ነበር ከፈተልኝ፣ እጅ ያደረገው እንዳትል፣ ለሌላው ክብርን እንዳሰጥ እግዚአብሔርን የሚያከብር ህይወት በህይወት መስራት ስለፈለገ እግዚአብሔር አንዳንዴ እንደዚህ አይነት ሁኔታ ውስጥ በማይገባን መንገድ እንሄዳለን። ቴስት ያኔ ምን ማድረግ? መታዘዝ። እሱ ሉዓላዊ ነው። አላብራራለትም። ልጅህን ውሰድ አብራራልኝ። ለምንድነው ይሄንን ቃል ተናግረኝ ትንቢት ነግረኝ? እኮ ይስሐቅ ነው ተሳስተ ነው ወይ እስማኤል መስሎ ሆነ ወይ አላለም። ለምንድነው እስማኤልን ማትወስደው? ሌላ ጊዜ ተከራክሯል አብርሃም። ሌላ ጊዜ ዲያሎግ ነበረ። ለበረከት ዲያሎግ ነበር፣ ለሌላ ነገር ዲያሎግ። ለዚህ ዲያሎግ የለም። ጀስት ኦርደር ነው ወገኖቼ። ሲታዘዝ ነው ቀጥታ የታዘዘው። እስማኤልን አላመለከተ፣ ትንቢት አለው አላለ፣ እኔ እወደዋለሁ አላለ። የምትወደውን ምን ሂድ። አያችሁ እግዚአብሔር ቤተሰቦች፣ አንዳንዴ እንደዚህ ነው። ሁለተኛ አብርሃም የምሩን ነው ለይስሙላ አልታዘዘም። 50-50 አልነበረም። 75 በ25 አልነበረም። 100% ነው። በጣም የሚገርማችሁ ነገር ተመልከቱ። ይሄ የሚገርማችሁ ነገር ይሄ ነጥብ የምነግራችሁ ቁጥር 7 ላይ ያለው ተርኒንግ ፖይንት ነው። ለሱ ተርኒንግ ፖይንት የለውጡ ነጥብ ነው። እግዚአብሔርን ልብ የነካበት ሂደት ነው። ቁጥር 7 ላይ ያለው ተመልከቱ። አንዳንዴ እንደዚህ አይነት ስቴጅ ላይ እንሆናለን። እንደዚህ አይነት ፖይንት ላይ እንሆናለን። እንደዚህ አይነት ከእግዚአብሔር ጋር እንደዚህ አይነት ፖይንት ላይ እንሆናለን። እንደዚህ ይለዋል ቁጥር አላመነታም፣ አልገሰጸም፣ ማልዶ ተነሳ። ከዛ በኋላ ቁጥር 7 ይስሐቅም አባቱን አብርሃምን ተናገረው። አባቶ ይሆን እርሱም እነሆኝ ልጄ አለው። እሳቱን እንጨቱ ይኸው አለ። የመስዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጆ የመስዋዕቱ በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ ይላል። በጣም የሚገርማችሁ ነገር ይኸውላችሁ እነኚህ ቁጥር 6 ላይ ያለውን ነገር እናንብበው ሄደን ቁጥር 6 ላይ ምን እንደሚል ከቁጥር 5 ጀምሮ በጣም ቆራጥ እንደሆነ አብርሃም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን። ልብ በሉ፣ ሰውየው የእምነት ንግግር ነው የሚናገር የሚመስለው። እዚህ ቦታ ላይ እንሰግዳለን፣ ክብርን እንሰጣለን፣ ወደ እናንተም እንመለሳለን። ወደ እናንተም መለሳለሁ አይደለም። ስለዚህ ቆዩ። ለምን? ሰውየው አብርሃም ልጁን ይዞ ሲሄድ እነኚህ ባሪያዎቹ አብረው ካሉ መስዋዕቱን ያጨናግፋሉ፣ ዲስትራክት ይፈጥራሉ። የምሩን ነው ሰውየው። ቆዩ እዚህ። ለምን? ልጁን አይኑ ያየ ሲያርድ ቢያዩት ይከለክሉታል፣ ይጣላሉ። ምን ነካህ ነው የሚሉት። ዲስትራክሽን እንዳይፈጠር የምር እንደሆነ የምታዩት ምን እንደሆነ ታውቃላችሁ። በቀጥታ እነሱን ቆዩአለና ልጁና እሱ ብቻ ተነስተው ሄዱ። ብቻቸው ማንን ለማክበር? እግዚአብሔርን ወሰነ። ሰውየው ወሰነ። በጣም የሚገርማችሁ ነገር ከወሰነ በኋላ ይሄ ተርኒንግ ፖይንት ያልኳችሁ ጉዳይ ላይ የተናገረው ቃል ነው። ተመልከቱ። ባይገባውም ታዘዘ። ከዛ በኋላ ምን እንዳደረገ ተመልከቱ። በዚህ ዓለም
ሁለት የህይወት መንገዶች አሉ። ወደድንም ጠላንም ከሁለቱ የትኛውም ሌላ ሶስተኛ መንገድ የለም። ይሄ አንደኛው መንፈሳዊ ንጽረተ ዓለም ነው። ምን ማለት ነው? መንፈሳዊ ንጽረተ ዓለም ትእዛዙና ፕሪንሲፕሉ እምነት ይባላል። በእምነት መራመድ፣ በእምነት መኖር፣ በእምነት ነገሮችን ማየት። ተመልከቱ። ሁለተኛው የዚህ የምድር ንጽረተ ዓለም ነው። ምንድነው? እሱ ደግሞ በማየት፣ በመንካት፣ በመዳሰስ፣ በሎጂክ፣ በሪዝን የምንሄድበት መንገድ ነው የእግዚአብሔር ቤተሰቦች። ስለዚህ ሰዎች ከሁለቱ አንድ ናቸው። ወይ በእምነት እየሄዱ ነው መንፈሳዊ ዓለምን ኮሙኒኬት እያደረጉ ከመንፈሳዊ ዓለም ጋር እየተገናኙ እግዚአብሔርን አድሬስ እያደረጉ እየሄዱ ነው፣ ወይንም በተፈጥሮ ማንነታቸው በሚታይ መንገድ እየሄዱ እየነኩ እየጨበጡ ነው ማለት ነው። ስለዚህ እነዚህ ሁለት ሰዎች በሁለት መካከል ያሉ ውክልና ያላቸው ሰዎች ናቸው። ማን? አብርሃምና ይስሐቅ። አብርሃም መንፈሳዊ እይታ ያለው በማመን የሚንቀሳቀስ ሰው ነው። ይሄኛው ይስሐቅ ደግሞ በምንድን ነው? በማየትና በመዳሰስ በመጨበጥ የሚያምን ሰው ነው ወገኖቼ። ስለዚህ ሙሉ ህይወቱ እንደዛ ነው ማለት አይደለም። እዚህ ቦታ ላይ ግን ስንመለከታቸው የሚያደርጉት ነገር ይሄንን ነው። ስለዚህ እንደ ጤነኛው ሰው ምን አለ ይስሐቅ? አንድ ጤነኛ ሰው የሚሰጅቀውን ጥያቄ ጠየቀ። ለምን? የሚሄዱት ለመስገድ መስዋዕትነት ለመክፈል ነው። መስዋዕት ለመክፈል ደግሞ ለማድረግ ደግሞ በግ ያስፈልጋል። ይሄንን ያውቃል ይስሐቅ። ስለዚህ አብርሃም በግ አልያዘም። 90% ምን አላለም? መስዋዕቱ የሚሆነውን ነገር አላሟላም። 90% ባልተሟላበት መንገድ ስለ መስዋዕት እያወሩ ስለሆነ ይስሐቅ ምን ይለዋል? እንዴ አባቴ ቢላዋን ይዘናል፣ እንጨት ይዘናል፣ እሳት ይዘናል፣ የመስዋዕቱ በግ ግን የት ሄደ አለ። አያችሁ፣ ይሄ ነው ልብና አይምሮ ይጋጫል ሁል ጊዜ። አይምሮአችን ሪዝን ይፈልጋል። አይምሮአችን ምክንያት ይፈልጋል። አይምሮአችን ማብራሪያ ይፈልጋል። ልባችን እግዚአብሔርን ባይገባንም ልባችን እግዚአብሔር ላይ መንፈሳችን ምን ይላል? የሰው መንፈስ የእግዚአብሔር መብራት ነው ይላል። እግዚአብሔር ቀጥታ ኮሙኒኬት የሚያደርገው ከመንፈሳችን ጋር ነው። ስለዚህ መንፈስ ቅዱስ ለመንፈሳችን ምን ይላል? ልባችን ሙሉ ያደርገዋል፣ ድፍረት ይሰጣል፣ እምነት ይሰጣል። የሚታይ ነገር የለም፣ ግን እግዚአብሔር እንደሚረዳን እናውቃለን። እግዚአብሔር እንዳለ እናምናለን። በሚገርም ሁኔታ አይምሮአችን ግን ጥያቄ ይጠይቃል። ስለዚህ አይምሮና ልብ ይጋጫሉ። ይስሐቅ በአይምሮ አሰበና ስለ መስዋዕት ነው እያወራን ያለ ነው። ስለዚህ መስዋዕት የለም፣ 90% በግ በሌለበት ቦታ ምንድነው እየተጠየቀን ያለ ነው ይላል። የእግዚአብሔር ቤተሰቦች ልብ ብላችሁ ስሙኝ። 90% አልተሟላም። 90% ቫኪዩም ነው። 90% ባዶ ነው። አያችሁ፣ እምነት አሁን ኤክሰርሳይዝ የሚያደርገው እዚህ ጋር ነው። ባልሞላ በ90% ጉድለት ውስጥ እግዚአብሔርን ማምለክ መቻል። አያችሁ የእግዚአብሔር ቤተሰቦች፣ በ90% ባልተሟላ ነገር ውስጥ እግዚአብሔር አለ ብሎ መቆም። አብርሃም ይህንን ያደረገው። ይስሐቅ የታለ በጉ? እርግጠኛ ነኝ በጊዜው ቢላዋና እሳት እንትን ቢሉ ቢረሱ በዛ ትራዲሽናሊ ያንን ማሟላት ይችላሉ። እንደ ዛሬ ክብሪት ፋብሪካ የለም። ድንጋይ ከድንጋይ ጋር አቃጭተው ነው የሚያገኙት እሳትን። ስለዚህ መቁረጫቸውም ትራዲሽናል ነው። የእግዚአብሔር ቤተሰቦች ያንን ያደርጋሉ። የሚገርማችሁ የይስሐቅ ጥያቄ ትክክል ነው፣ ግን አብርሃም የመለሰው መልስ ግን ምንድነው? ከዛ በላይ ግዙፍ ነው። ኢየሱስ ያድናል። ስለዚህ ወገኖቼ ክርስቲያን ሊኖር የተጠራው በእምነት ነው። እግዚአብሔር እንዳለ የምናረጋግጠው በእምነት ነው። እንደምንድን የምናረጋግጠው በእምነት ነው። ኢየሱስ እንደሞተ ያረጋገጥከው በእምነት ነው። መንግስተ ሰማይ እንዳለ ያረጋገጥሽው የኔ በእምነት ነው። ማንም ሄዶ ነግሮሽ አይደለም። ክርስቶስ ሲሞት መቃብር ላይ አልነበርሽም። እግዚአብሔር እንዳለ ምንም መጥቶ የታየሽ ነገር የለም። በእምነት ግን ውስጥሽ እርግጠኛ ሆነዋል። እንዳየ ሰው፣ እንደነካ ሰው፣ መቃብር ላይ እንደነበረ ሰው እግዚአብሔር መንግስተ ሰማይ ደርሶ ከመጣ በላይ እምነት ውስጥ አለ። ለምን? መንፈሳዊ ብርሃን ወደ አንተ ስለመጣ፣ እግዚአብሔር መንፈስን ስላበራው፣ መንፈስ ስለዳነ፣ ልጅ ስለሆን፣ ከእግዚአብሔር ጋር ኮሙኒኬት ስላደረግ፣ ንጽረተ ዓለም መንፈሳዊ ስለሆነ። አየኔ ወንድም፣ የተወለድከው በእምነት፣
የምትኖረው በእምነት፣ የምትሄደው በእምነት። አየህ። ስለዚህ ዛሬ 90% ያልተሟላ ነገርህን ማን ነው በ90% እግዚአብሔር ይችላል ብሎ የሚቆም? የኔ ወንድም ማን ነው እግዚአብሔር ያቃል ብሎ የሚቆም? ማን ነው ከቢዝነሱ ጋር የሚታገል? ማን ነው ከጤናው ጋር የሚታገል? ማን ነው ከልጆቹ ጋር የሚታገል? 90% ባዶ ቫኪዩም በሆነበት ላይ አምላኬ ከኔ ጋር ነው ይረዳኛል፣ ለእግዚአብሔር የሚገባውን አምልኮ ሰጣለሁ ብሎ የሚቀጥል ሰው ማን ነው? ወገኖቼ የመስዋዕቱ በግ የሚዘጋጀለት ሰው በ90% ያልፎረሸ ሰው ነው። በ90% ከጸና መስዋዕቱ ይዘጋጅልሃል። እግዚአብሔር እዛ ነው። ዴዲ እንደሌለውም እግዚአብሔር የኔ ወንድም አንድ ነገር ልንገራችሁ። አንድ ጊዜ እስራኤላውያኖች ከግብጽ ምድር በወጡበት ሰዓት ላይ ሙሴን ስጋ ስጠን፣ ስጋ እንፈልጋለን፣ እኛ ይሄ መና ሰልችቶናል አሉት። ሊትራሊ ሙሴ እንደዚህ አለ። ሙሴ 2 ቦታ ነው ብሎ የጸለየው። በፊት ሞገስ ካገኘው ብሎ የጸለየው 2 ቦታ ነው። አንዱ ፖዚቲቭ ነው፣ አንዱ ኔጌቲቭ ነው። እግዚአብሔር ሆይ በፊት ሞገስ ካገኘው ክብርህን አሳየኝ አለ። ሁለተኛው ደግሞ እግዚአብሔር ሆይ በፊት ሞገስ ካገኘው ውሰደኝ አለ። ለምን ስትሉ ዴዲ እንደሆነበት ስጋ ነው የተለመነው። ከየት ነው ስጋ የሚመጣው? ይህን ጥያቄ ከምጠየቅ ብሞት ይሻለኛል አለ ሙሴ። ትልልቅ ታምራት ያየ ሰው፣ ባህር የከፈለ ሙሴ፣ ውሃ ወደ ደም የለወጠ ሙሴ፣ የስጋው ነገር ሲመጣ ከባድ ሆነበት፣ ዴዲ እንደሆነበት ወገኖቼ የትም መሄጃ የለውም። ስለዚህ ቀጥታ መገላገል ነው። በሞት መገላገል ፈለገ። እግዚአብሔር ግን እንደዚህ ያለው የእግዚአብሔር አምላክ የተባረከው ዴዲ እንደሌለበት እግዚአብሔር መጨረሻውን የሚያውቅ እግዚአብሔር ስማ አለው። አንድ ቀን የለመነው አለው። አዎ አንድ ቀን የለመነው፣ እኔ ወር አበላቸዋለሁ አለ ሙሴ። አሁንም አልገባውም። ማብራሪያ መስጠት ጀመረ። ለምን በምንም መንገድ ስጋ ይበላሉ ብሎ አላሰበም። ከህዝቡ ቁጥር የተነሳ ካሉበት ሲቹዌሽን የተነሳ አንዳንዴ እንደዚህ አይነት ዴዲንድ ውስጥ እንሆናለን። ያለንበት ሁኔታ በጣም ከባድ ነው። ከዚህ የተነሳ እግዚአብሔር የሚችለው አይመስለንም። እግዚአብሔር የተወ ይመስለናል። እግዚአብሔር የማያዩ ይመስለናል። እግዚአብሔር የኛን ነገር ትቶ የሌላ ሰው ቤት የሚሰራ ይመስለናል። ከዚህ በኋላ የለም ብለን ደምድመናል። ወገኖቼ ጌም ኦቨር ብለናል። ወንድሞቼ ዴዲንድ ብለን ቆመናል። ስለዚህ እግዚአብሔር እንደዚህ ነው ያለው። ጌም ኦቨር ብሎ ለቆመው ለሙሴ እንደዚህ ያለው፣ ወር ሙሉ አበላቸዋለሁ። እንዴት አርገ ሲለው የእግዚአብሔር ቤተሰቦች ይሄው ሁሉ ህዝብ አሳም ጥቶህ የምድር እንስሳ ቢመጣ የባህር ውስጥ አሳ ቢመጣ ምን አይልም፣ ልታሟላለት አትችልም። ይሄ ህዝብ ብዙ ነው አለው። እግዚአብሔር ምን እንዳለ ታውቃላችሁ? በእውኑ እጄ አጭር እንደሆነ ታያለህ አለው። 1 ወር ሙሉ ከየት ታመጣለህ የማይባል እግዚአብሔር ማዕድን አዘጋጀ። የኔ ወንድም እግዚአብሔር ከየት ታመጣለህ አይባልም። እግዚአብሔር እንዴት ታደርጋለህ አይባልም። ያንተ ቢዝነስ እንደ አብርሃም ማመድ ነው። የእግዚአብሔር ቢዝነስ የመስዋዕቱን በግ ማዘጋጀት ነው። የኔ ወንድም አንድ ነገር ልንገር፣ ምንም አይገባህም። እየሄድክ ነው ያለው፣ ሂድ። አንዳንድ ጊዜ እግዚአብሔር እየነገረ የሚሄዳቸው የሚልካቸው ሰዎች አሉ። ከዚህ በፊት ነግራቸዋለሁ። አንዳንድ ጊዜ ግን እግዚአብሔር አይናገርም። ታውቃለህ፣ እዚህ መንገድ ላይ ሄደ በማታ ወደ ሲያትል በምትሄድበት ሰዓት መኪናህን መብራት ስታበራ የመኪና ቢም የሚያሳይህ የተወሰነ ሰዓት ነው። ግን ከሲያትል መሄድን አታቋርጥም፣ ትቀጥላለህ። በሄድኩ ቁጥር ቢሙ እያበራ መንገዱን ምን ያደርግልሃል? ይበራልሃል። እግዚአብሔር አምላክ ወክ ለሚያደርጉ ሰዎች፣ ለሚሄዱ ሰዎች፣ በሚጽናት ለሚሄዱ በእምነት ለሚሄዱ ሰዎች ነው። እዛ ቦታ ላይ ሲደርሱ መስዋዕቱ ተዘጋጅቶ ይቀርባቸዋል። እግዚአብሔር እንደዚህ የሚራመዱ አክሽን የሚወስዱ ሰዎችን ይፈልጋል። ወገኖቼ እምነት ያለ አክሽን፣ የእግዚአብሔር ቤተሰቦች ስጋ ያለ አጥንት ማለት ነው። ስጋ ያለ አጥንት ማለት ይዝለፈለፋል፣ መቆሚያ የለውም፣ መጽኛ የለውም። እምነት ያለ አክሽን ይሄ ነው። ለዚህ ነው ኢያሱን እንደዚህ ያለው፣ የምትወርሰው ምድር ለመውረስ ባሪያዬ ሙሴ ሞቷል፣ ህዝቡን ይዘህ ውጣ፣ ከዛ በኋላ ሂድ። የምትለው የምትረግጠው ምድርን ምን ትላለህ? ትወርሳለህ። ለመርገጥ በምኞት አይደለም፣ ለመርገጥ መንቀሳቀስ አለበት፣ አክሽን መውሰድ አለበት፣ በእምነት እርምጃ መውሰድ አለበት። 31 ነገስታቶች አሉ። አዎ
የሚያስፈሩ ናቸው፣ ዋሪየርስ ናቸው። አዎ ግን ኢያሱ ወደፊት መሄድ አለበት። ሲሄድ እየረገፉ ይሄዳሉ፣ ሲሄድ እየረገፉ ይሄዳሉ፣ ሲሄድ እያሸነፈ ይሄዳል፣ ሲሄድ እየተከፈተ ይሄዳል። ወንድሜ እንደዚህ ነው የእግዚአብሔር ቃል። ሩቅ ሆነ ሲያትልን አታየውም። መብራትህ የሚያሳይ ትንሽ ነው፣ ግን ከፊት ሲያትል አለ። ስትደርስ ግን መብራቱ እያሳየ ይሄዳል። ልክ እንደዚህ ነው እርምጃ፣ መንፈሳዊ እርምጃ ላይ አብርሃም እንደዚህ ነው ያለው። የመስዋዕቱን በግ እግዚአብሔር ያዘጋጃል። ልጄ የኔና ያንተ ቢዝነስ ምን ማለት ነው? እግዚአብሔር ወዳለው ቦታ መሄድ ነው። የእግዚአብሔር ቢዝነስ ደግሞ የመስዋዕቱን በግ ማዘጋጀት ነው አለ። ተነስተው ሄዱ። እግዚአብሔር ያለው ቦታ ደረሱ። እግዚአብሔር አምላክ ማጃስፔኔን ይክራዲያስ እሱ ታማኝ ነው። እሱ አይጥልም፣ እሱ ይራራል፣ እሱ አይበትንም። እሱ አስጀምሮ ወገኖቼ ያስጨርሳል። ለሄዱ ሰዎች መስዋዕት ይዘጋጃል። ለሄዱ ሰዎች ወገኖቼ እግዚአብሔር አለሁ ይላል። ለሄዱ ሰዎች የሚዘጋጅ በረከት አለ። ከእጃቸው በላይ፣ ከአቅማቸው በላይ፣ ከገንዘባቸው በላይ የማያልቅበት እግዚአብሔር እሱ አለ። የማያልቅበት እግዚአብሔር እሱ አለ። እግዚአብሔርን እመነው በሉት። እስቲ አጠገባቸው ያለውን ሰው እሱ ያዘጋጅልሃል በሉት። ያንተ ቢዝነስ በሉት በእምነት መቀጠል ነው በሉት። የእግዚአብሔር ቢዝነስ በሉት ማዘጋጀት ነው በሉት። ጂሆቫ ጂያራ እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ሃሌሉያ! የኔ ወንድም እግዚአብሔር ያዘጋጃል። አንተ ጽና፣ አንተ ሂድ፣ አንተ አምልክ። እግዚአብሔር አምላክ እዛ ቦታ ነው። ዴዲ እንደሌለበት እግዚአብሔር። አብርሃም የዕብራውያን ጸሐፊ ምን እንደሚል ታውቃላችሁ? እገለዋለሁ፣ ልጄን አርደዋለሁ፣ ብሞት እንኳን ምን ይላል? እንደሚነሳ አምናለሁ። ለምን? ትንቢት አለው፣ ቃል አለው። ቃል አለ አትወድቅም። ቃል አለ አትወድቅም። ቃል የሰጠ የታመነ ነው። ቃል ይዘህ አትሞትም። ትንቢት ይዘህ አትሞትም። የእግዚአብሔርን መሐላ ይዘህ አትሞትም። ይሄ ጊዜያዊ ነው። ይሄ የተዘጋው ጊዜያዊ ነው። የቆምክበት ጊዜያዊ ነው። የተዋረድክ የሚመስልበት ጊዜያዊ ነው። እግዚአብሔር ይመጣል፣ ያዘጋጃል። ከዛ በኋላ ዲታችን ያደርጋል። ካለበት ቦታ ያወጣል። ስፍራን ይቀይራል። ያለበትን ስም ይቀይራል። ስፍራን ይቀይራል። ኢየሱስ ያድናል፣ ያድናል፣ ያድናል። ወገኖቼ የመልካም ምኞት መግለጫ አይደለም እነግራችሁ፣ ይሄ እውነት ነው። እግዚአብሔር ያዘጋጃል። በእምነት ለሚያጓዙ እንደ አብርሃም አይነት እምነት ላላቸው፣ ለእግዚአብሔር ለሚታዘዙ፣ ላልገባቸው ለጸኑ ሰዎች ግን እግዚአብሔር አምላክ የመስዋዕቱን በግ ያዘጋጃል። የመስዋዕቱ በግ ተዘጋጅቷል። እህቴ አትፍሪ፣ የመስዋዕቱ በግ ተዘጋጅቷል። አልገባህም? እግዚአብሔር ተዘጋጅቷል። 90% ባዶ ነው። ያለዛ ነገር አይሞላም። ግን እግዚአብሔር አምላክ 90% ያንተ አይደለም። በ10 ጽና። 90 የእግዚአብሔር ነው። 10 ነው ያንተ። በ10 ተንቀሳቀስ። በ10 እመነው። በ10% እግዚአብሔርን አክብረው። በ10% ለእግዚአብሔር ቦታ ስጥ። በ10% እግዚአብሔር ይችላል በል። 90 የሱ ነው። ትልቁ ፓርት የሱ ነው። ትልቁ ጉዳይ የሱ ነው። የማትችለው ከእውቀት በላይ፣ ከችሎታ፣ ከዘር፣ ከቤት በላይ ወንድሜ ውስብስብ የሆነ በሰው የተቆጣጠረ ነገሮቹ ሲስተማቲክ የሆኑ በሕግ የታጠረ በስቴትመንት የተረጋገጠውን ነገር ለእግዚአብሔር አምላክ ዴንድ የለውም። እግዚአብሔር ይችላል። እግዚአብሔር የማይችለው ነገር የለም በሉት። አጠገባችሁ ላይ ዝም ብለህ ጽና በሉት። አሜን። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ልክ ሊያርደው ሲል አታደርገው አለው። ዞር ሲል ጣጣውን የጨረሰ 90% የተዘጋጀ አሯሩጥ አምጣ አላለው። ከዛ ከበጎች መካከል ፈልግ አላለው። ሂድና ለምን አላለው። ከየት ታመጣለህ የማይባል እግዚአብሔር በጉን አስሮ ከነገባው አስሮ አስቀምጦለታል። ከነገመዱ ታስሮ ተቀምጧል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ወገኖቼ ይህን ልናገር፣ አንድ መልእክት ውስጥ እየመጣ ነው። በእግዚአብሔር ላይ ያለች ሱናሚ አይቷ ሴት የጌታ መንፈስ የሚናገረኝ ነው የምናገራችሁ። እግዚአብሔር የሚያስመልሰው ምርኮ አለ። ሱናማይቷ ሴት በእግዚአብሔር ትእዛዝ አገሯን ጥላ ወጣች። አገሯን ጥላ ወጣች። 7 የራብ ዓመት በስደት ቆየች። እግዚአብሔር አምላክ እርሻ ምኑ ተወስዷል። ሊያስበላት አልወሰዳትም። አይገርማችሁም? ታይሚንግ የሆነ እግዚአብሔር በዛ 7 ዓመት ፈተና ውስጥ
ንብረት የላትም። ሁሉ ነገር ሀብታምና ባለጠጋናት። ተዋርዳ ከሀገር ውጭ ተብላ እግዚአብሔር ራሱን ያስወጣት። እግዚአብሔር አዟ ከወጣች በኋላ ሀገር ተቀይሯል። 7 ዓመት መጥቷል። ንብረቷ ተወስዷል። ምን የለም። እግዚአብሔር ግን ዲቫይን ኮኔክሽን ንጉሱ ጋር አስቀምጧል። የሚገርማችሁ ነገር ያ የሚያቅ ጊያዝ ሰውየው ጋር ሄዶ ነበር ንጉሱ ጋር። ስለዚህ ሴትዮ ነበር የሚናገረው። ታይሚንግ ነው የሚገርማችሁ ነገር። እግዚአብሔር አምላክ ነገሮችን ሊያዘጋጅ ስለፈለገ ያቺ ሴት በዛ ሰዓት ላይ ወደዛ ቢሮ መጣች። አጋጣሚ የሚመስል እግዚአብሔር ኮኦፕሬት ያደረገው፣ እግዚአብሔር ኢንስቶል ያደረገው፣ ኮንስትራክት ያደረገው ስለሷ እየተወራ ወደ ቢሮ ንብረቷ ስለተወሰደ ወደ ቢሮ መጣች። ወደ ንጉሱ ጋር በምትመጣበት ሰዓት ላይ የእግዚአብሔር ቤተሰቦች እቺ ናት ያቺ የተጎዳችው ሴት ተብሎ እግዚአብሔር ማን ነው ጊያዝ ነገረው። አንቺ ሴት ነሻው እግዚአብሔር ይህንን አድርጓል። ትላንትናሽ ደማቅ ነበር። ትላንትናሽ የከበረ ነበር። ትላንት የእግዚአብሔር እጅን አይተህ ነበር። አዎ እኔ ነኝ። ዛሬስ ባዶ ነኝ። ንብረቴ ሁሉ የለም በላለ 7 ዓመት የተዘር እሷ በሌለችበት የተወሰደባት የታረሰው ሁሉ ነገር ተሰብስቦ ወንድሜ እግዚአብሔርን ጠብቀ ኪሳራ የለም። እግዚአብሔርን ታዘ ኪሳራ የለም። ጉድለት የለም። እግዚአብሔርን ብለህ መዋረድ የለም። እግዚአብሔር አምላክ በብዙ እጥፍ ምርኮን ይመልሳል። እግዚአብሔር በብዙ እጥፍ ወንድሜ እግዚአብሔር ያዘጋጃል። ሃሌሉያ ሃሌሉያ። ማን ነው የሚዘጋጅልን? ማን ነው እግዚአብሔር እየተናገረ ያለው? ማን ነው እግዚአብሔር ኮንስትራክት እያደረገ አለቆችን እያዘዘለት ያለው? ማን ነው እግዚአብሔር እንደሚናገር አውቃለሁ። የእግዚአብሔር ቤተሰቦች አንድ ነገር አለ። እግዚአብሔር አምላክ እንደዛ የሚያገናኝለት፣ እግዚአብሔር ተአምር የሚያደርግለት እግዚአብሔር አምላክ አለቀ እድሜን ፈጀውበት ጊዜ ተበላ እድሜ ተበላ ኋላ ቀረውኝ ስለ እግዚአብሔር ብዬ የምትሏላችሁ እግዚአብሔር ደሞዝ የሚከፍልበት ሰዓት እየመጣ ነው። ምርኮን የሚመልስበት ሰዓት እየመጣ ነው። ቴስቱን የምትወጣበት ጊዜ እየመጣ ነው። መስዋዕቱ የሚዘጋጅበት ጊዜ እየመጣ ነው። እግዚአብሔር ዲቫይን ኮኔክሽን ይሰጣል። ሃሌሉያ። የኪሳራ ዓመት የለህም። የኪሳራ ዓመት የለኝም በሉ እስቲ። እግዚአብሔርን ብዬ በሉ እስቲ። ለአባባል አይደለም እነግራችሁ፣ እግዚአብሔርን ብዬ በሉ። እድሜ አያልፍም በሉ። ዘመኔ አይበላም በሉ። እድሜ አይበላም በሉ። ንብረቴ አይበላም በሉ። ሕይወቴ አይበላም በሉ። እግዚአብሔር አለኝ በሉ። እግዚአብሔር ያለው ሰው አይወድቅም። እግዚአብሔር ያለው ሰው አይከስርም። እግዚአብሔር ያለው ሰው መጨረሻው ያምራል። ሃሌሉያ ሃሌሉያ። የኔ እህት ምን አለሽ ስትባይ እንዲህ ቢያቸው እኔ ቢያቸው አዎ እኔ እግዚአብሔር አለኝ ቢያቸው። እግዚአብሔር ያለው ሰው አይወድቅም። እግዚአብሔር ያለው ሰው መጨረሻው ያምራል። ይሄ ጎደለ ይሄ ጎደለ ይሄ ጎደለ ሲልሽ አጠገብሽ እግዚአብሔር አለ። አብርሃም እግዚአብሔርን ይዞ ነው ያሸነፈው። እግዚአብሔር ያለው ሰው ያምራል። እግዚአብሔር ያለው ሰው መጨረሻው ይጠናቀቃል፣ በሰላም ይጠናቀቃል። እግዚአብሔር የተባረከ ይሁን። የመስዋዕቱን በግ እግዚአብሔር ያዘጋጃል። ዲቫይን ኮኔክሽን ይሰጣቸዋል። ሃሌሉያ። ይሄ ነው የሚሆነው። እግዚአብሔር የመስዋዕቱን በግ ያዘጋጃል። መስዋዕቱን በግ የሚያዘጋጅበት ቦታ ላይ ዲቫይን ኮኔክሽን ዲቫይን ዳይሬክሽን ይሰጣችሁና ራሱ ኮንስትራክት አድርጎ ነገሮችን ያበቃል። 90% የእግዚአብሔር ነው። 10% ያንተ ነው። ያንን አምነህ እንደ አብርሃም ሂድ። ጌታ ይባረክ።